ራሱን ላዘጋጀ ራሱን ላሰናዳ የምለው ሰዎች እኛ የምንኖረው አስተሳሰባችንን ነው። አዩሃል ኢኽዋ ሰው ከሚያምንበት ከሚያስበው ውጪ ሊኖር አይችልም። ዑለማዎቹ አንድ መርህ አላቸው ፊቅህ ላይ አልሑክሙ ዐለ ሸይኢ ፈርዑን ዐን ተሰውሪሂ ይላሉ። በአንድ ነገር ላይ የሚኖረን ፍርድ በአንድ ነገር ላይ የሚኖረን ውሳኔ በእይታችን ላይ ስለዛ ነገር ባለን እይታ ላይ ይወሰናል። ግልጽ ነው አይደለም? ይህቺ ብርጭቆ የያዘችው ውሃ መሆኑን ስለማስብ ነው ውሃ የምጠጣው። ኸምር መሆኑን ባስብ እጠጣለሁ እንዴ? ይኸው ከለር ራሱ አረቂ ነው ቢሆን አልጠጣውም አይደለም እንዴ? አስተሳሰቤን ነው የምኖረው። ውሃ ነው ብዬ ስለማስብ ውሃ ሐላል ስለሆነ ሙባህ ስለሆነ ለኔ መጠጣት ስለሚፈቀድልኝ እጠጣለሁ ማለት ነው። ኸምር ሐራም ስለሆነ አልጠጣም። ግልጽ ነው አይደለም? ስለዚህ በህይወታችን የምናሳልፋቸው ሁሉም ውሳኔዎቻችን ከምናስበው ከምናምንበት ነገር የሚመነጩ ነው የሚሆኑት። በራሳቸው ተግባሮቹ ምድር ላይ ወርደው አናያቸው። ከተወሰኑ ወራት ወይም ዓመት በፊት ከሶማሊያ ክልል የተፈናቀሉ በመቶ ሺዎች ከ800 ሺህ እስከ 1 ሚሊዮን የሚሆኑ ወገኖቻችን ተፈናቅለዋል አይደለም እንዴ? እጅግ በጣም ልብ የሚሰብር ክስተት ነበር። ከዛም በኋላ አዋሳ ላይ የተፈጠሩ ችግሮች ነበሩ። ወደ ጉራጌ ዞን የተፈጠሩ ችግሮች ነበሩ። ሲዳማ ምናምን አዋሳ ውስጥ የነበሩ፣ በቅርብ ጊዜ ደግሞ ቡራዩ አካባቢ የተፈጠሩትን ነገሮች እናውቃለን፣ ሰምታችኋል። እኔ ማን ፈጸመው ማን አልፈጸመውም የሚለው ውስጥ መግባት አልፈልግም። ያ የህግ አጥኚዎች ወይም ደግሞ የተመራማሪዎች ጉዳይ ነው። ያን እኔ ብዙ አያሳስበኝም ማን ነው የፈጸመው የሚለው። ማንም ይፈጽመው ማንም ግን ሊታከም የሚገባው አስተሳሰብ እንዳለ ግን ግልጽ ነው። አስተሳሰብ አለ መታከም ያለበት ህብረተሰባችን ውስጥ። ዝም ከተባለ ምናልባትም የቆየ በጣም እየጨመረ ከሄደ አገር ሊያፈርስ የሚችል ያስተሳሰብ ክፍተት አለ። ያንን ያስተሳሰብ ክፍተት እንደ ሙስሊም ማህበረሰብ ትክክለኛ የሆነ እይታ ይዘን ራሳችንን ካነጽን በዙሪያችን ያሉትን ሰዎች በእነኛ አስተሳሰቦችና በመሰል ጥሩ አስተሳሰቦች ከገነባን ኢትዮጵያን የመታደግ እድል አለን እኛ ኢትዮጵያውያን ሙስሊሞች። ለምን? በሁሉም ቦታ በሁሉም ብሔር ውስጥ አለን። ግልጽ ነው አይደለም? የትም ብሔር ውስጥ የሚገኝን ግጭት ለማብረድ ትልቅ ሚና ሊኖረን ይችላል። እኛ ሙስሊሞች አስተሳሰባችን አስተካክለን በጥሩ መሰረት ላይ ከጣል ነው ማለት ነው። ተግባብተናል አይደል? እነኚህን 7 ነጥቦች መነጋገር የሚያስፈልገን ከነኚህ ሐሳቦች በመነሳት ነው። የመጀመሪያው የሰው ልጅ መሰረትን በሚመለከት መነሻችንን በሚመለከት ያለን አስተሳሰብ ግልጽ መሆን መቻል አለበት። እኛ የሰው ልጆች ጥቁርም እንሁን ነጭ፣ የትም ብሔር እንወለድ፣ የየትም አገር ዜጋ እንሁን፣ ሁላችንም
የአባታችን አደም ልጆች ነን። ኩሉኩም ሚን አደም ወአደሙ ሚን ቱራብ ብለዋል ነቢያችን ዓለይሂ ሰላቱ ወሰላም። ሁላችሁም ከአደም ናችሁ፣ አደም ደግሞ ከአፈር ነው። መነሻችን ይሄው። ይህንን መነሻ ስናቅ የሰው ልጆች ወንድማማችነት ይገባናል ማለት ነው። አባታችን አንድ ነው አይደለም እንዴ? ሰዎች ሰው በመሆናቸው ብቻ የትም ቦታ ላይ ይወለዱ፣ የትም አካባቢ ተወላጅ ይሁኑ፣ ወይም ምንም አይነት ቋንቋ ይናገሩ፣ ምንም አይነት እምነትም ይኑራቸው፣ የሰው ልጅ በሰው ልጅነቱ ወንድማማች ነው። ኩሉኩም ሚን አደም ወአደሙ ሚን ቱራብ። አላህ ስብሓንሁ ወተዓላ ሱረቱ ኒሳእ ላይ ምን ይላል? ያ አዩሃ ናሱ እተቁ ረበኩም፣ እናንተ ያመናችሁ ሰዎች ሆይ አላህን ፍሩ ይላል። ያ ጌታችሁ ከአንዲት ነፍስ የፈጠራችሁን ጌታ፣ ከአደም የፈጠራችሁን ጌታ ፍሩ ይላል አላህ ስብሓነሁ ወተዓላ። ሁላችንም የአንድ አባት ልጆች ነን። ይህ መሰረታዊ አስተሳሰብ ነው። ይህ መሰረታዊ አስተሳሰብ ነው። ያ አዩሃ ናስ፣ እናንተ ሰዎች ሆይ። አፎን የቀደሙ ያ አዩሃ ለዚነ አመኑ ሳይሆን ያ አዩሃ ናስ ነው። እናንተ ሰዎች ሆይ፣ የሰው ልጅም በሙሉ ነው እያናገረ ያለው አላህ ሱብሓነሁ ወተዓላ። እናንተ ሰዎች ሆይ ኢና ኸለቅናኩም ሚን ዘከሪን ወኡንሳ ወጀዐልናኩም ሹዑበን ወቀባኢለ ሊተዓረፉ። እናንተ ሰዎች ሆይ ከወንድና ከሴት ፈጠርናችሁ፣ ህዝቦችና ጎሳዎች አደረግናችሁ። የተለያየ ብሔርና ጎሳ ውስጥ ፈጠርናችሁ። ዓላማችን ምንድነው? አለ አላህ። ምን ለማድረግ ነው? ሊተዓረፉ፣ ትተዋወቁ ዘንድ ነው ይላል አላህ ሱብሓነሁ ወተዓላ። ይህ ትውውቅ የሰው ልጅ ስልጣኔ ዛሬ ያለበት ደረጃ ላይ ያደረሰው የተለያዩ ባህሎች፣ የተለያዩ አስተሳሰቦች እርስ በርስ ሲተዋወቁና ኢንቴግሬትድ ሲሆኑ የመጣ ውጤት ነው። በአውሮፓ ስልጣኔ ውስጥ አሁን እንገረማለን አይደለም እንዴ? አውሮፓውያን የደረሱበት ደረጃ ላይ አይገርመንም እንዴ? የምንጓጓዝበት መኪና፣ የምንበርበት አውሮፕላን፣ ማቀዝቀዣ ፍሪጃችን፣ ኤሌክትሪካችን፣ ማይካችን፣ ብዙ ነገር ቴክኖሎጂ ያስገርማል አይደለም እንዴ? አሁን ሁሉም ነገር ስማርት እየሆነ ነው። ደግሞ ልክ ስማርትፎን እንደሚባለው ስማርት አግሪካልቸር የሚባል ሁሉ መጥቷል። አግሪካልቸር ራሱ ሮቦቲክ በሆነና ምንድነው የአፈሩን መጠን ምን አይነት ኮንቴንት እንዳለው ለምን አዝርት እንደሚስማማ የሚለይ ኮምፒውተር ኤድድ የሆነ አግሪካልቸር ነው አሁን እየመጣ ያለው። እኛ ያው ገና በሬ ላይ ነው ያለነው። አላህ ይድረስልን። እንግዲህ ይህ እውቀት ግን አሁን የደረሰበት ደረጃ ለመድረስ አውሮፓውያን ብቻቸውን ነው እንደዛ ጋር የደረሱት? የሙስሊሞች አስተዋጽኦ የለበትም? መጀመሪያ በሮ ያሳየ ማን ነው? መጀመሪያ አውሮፕላን የሚባለውን ኮንሴፕት አምጦ መብረር ይቻላል ብሎ አንተ እብድ ነህ ብለውት እብድ አለመሆኔን አሳያለሁ ብሎ
አውሮፕላን ፈጥሮ መጀመሪያ የበረረው አባስ ብን ፈርናስ ነው። ከዛ በኋላ ነው ተጥቢር የተደረገው። የካሜራን ቴክኖሎጂ መጀመሪያ ያመጡት ሙስሊሞች ናቸው። የኦፕቲክስ ሳይንስን መጀመሪያ ያመጡት ሙስሊሞች ናቸው። አስትሮሎጂን ከጥንቆላ ኮከብ እያዩ ከመጠንቆል ወደ አስትሮኖሚ የጠፈር ምርምር ያሳደጉት ሙስሊሞች ናቸው። ኦፍኮርስ አሁን አውሮፓውያን ትልቅ ደረጃ አድርሰውታል። ግን የማን ክምችት አለበት? የተለያዩ ህዝቦች አስተዋጽኦ አለበት። ተግባባናል? ሊተዓረፉ ማለት ይህ ነው። አንዱ ያለውን ዕውቀት አንዱ ሊሰጠው፣ ሊተዋወቅ፣ እርስ በርስ ሊግባባ፣ ያ ድምር ውጤት ነው ሀገር የሚያበለጽገው፣ ህዝብ የሚያሳድገው፣ ትውልድ የሚገነባውና መጨረሻ ላይ ስልጣኔ የምንለው ነገር የሚፈጠረው በዛ። ተግባባናል? ስለዚህ የሰው ልጅ የአንድ የአደም ልጅ ነው። ከአደም ልጅነቱ በኋላ ደግሞ የተለያየ ጎሳና ዘር ተደርጎ ተፈጥሯል። ለምን ዓላማ? ሊተዓረፉ፣ አንዱ ጋር ያለ ባህል ሌላኛው ጋር የለም። ጎጂ ባህል ያለው ጥሩ ባህል ካለው አይቶ ያን ባህሉን እንዲያስተካክል ጠይብ እንዲማር፣ ጥሩ ነገር ያለውን ደግሞ ወስደንበት ከኛ ባህል ጋር ጨምረነው ከኛ አስተሳሰብ ጋር ጨምረን መልካሙን ነገር እያዳበርን እንድንሄድ ነው። ሊተዓረፉ ተግባብተን አላለም? ኢስላም እንደመጣም ይህንኑ ነው ያደረገው። እስካሁን ድረስ ወደ አፍጋኒስታን አካባቢ ስንሄድ ድሮ ይለብሱት የነበረውን ልብስ ነው የሚለብሱት። መጥቶ አስተሳሰብ ነው የቀየረው እንጂ ሰዎቹ ያላቸውን በጎ ነገር ባህል፣ ለምሳሌ በአንድ ሀገር በባህሉ ያ ሀገር እንደው እንግዳ ማስተናገድ የሚወድ ማህበረሰብ፣ ለእንግዳ ክብር የሚሰጥ ማህበረሰብ ውስጥ እስልምና ሲገባ ምንድነው የሚያደርገው? ያም ባህሉን እንዲያዳብር ነው የሚያግዘው። አይደለም እንዴ? መን ካነ ዩእሚኑ ቢላሂ ወልየውሚል አኺር ፈልዩክሪም ضይፋ፣ እንግዳውን ያልቅ ይለዋል። ስለዚህ ያ ማህበረሰብ ያን ከልቸሩን ያሳድጋል ማለት ነው። ስስት የሚታይበት ማህበረሰብ ከሆነ ደግሞ ያን ስስቱን ይቀርፍለታል፣ አዲስ ከልቸር ይጨምርለታል ማለት ነው። ተግባባናል? ዋናው ነጥቤ የመጀመሪያው ምንድነው? ሁላችንም የአደም ልጆች መሆናችንን ማስመር አለብን። በሰውነታችን ከአንድ ዘር የመጣን ከአንድ መሰረታችን አንድ የሆነ ወንድማማቾች ነን። ሁለተኛው ነጥብ ማንነታችን ይመለከታል። ማንም ዘር ከማንም አይበልጥ፣ ማንም ጎሳ ከማንም አይልቅ። የሚያበላልጠን ስብዕናችን፣ ለአላህ ያለን ፍራቻችን፣ አላህን አውቀነው እሱ የሚወደው አይነት ህይወት መኖር መቻላችን ነው። ነቢያችን አለይሂ ሰላቱ ወሰላም የሰው ልጆች አሉ ከአስናን ልምሽት ልክ እንደ ማበጠሪያ ጥርስ እኩል ናቸው አሉ ነቢ ሰለላሁ ዐለይሂ ወሰለም። እንደ ማበጠሪያ ጥርስ፣ የማበጠሪያ ጥርስ አይቀዳደምም አይደለም እንዴ? እኩል ናቸው አሉ ነቢ ሰለላሁ ዐለይሂ ወሰለም። ነጩ በጥቁሩ ላይ፣ አረቡ በአጀሙ ላይ ብልጫ የለውም አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ማንም ከማንም አይበልጥ። መበላለጫ ሜዳው ለየግለሰቡ የተተወ ነው። በግለሰብ ደረጃ እንጂ የምንበላለጠው በግሩፕ አንበላለጥም። አዩሃል ኢኽዋ፣ ቀብር ስንገባ በግሩፕ ነው የምንጠየቀው። የገሬ ብሔር ግባ ተብሎ ሚዛን ላይ የብሔሩ አጠቃላይ ነው እንደሚቀመጠው። የሆነ ጎሳ ግባ ቀብርም ውስጥ የሚጠየቀው ያ የጎሳ አባል አጠቃላይ ነው
ወይም ጀማዓ ከሆነ ያ ጀማዓ ነው የሚጠየቀው አንድ ላይ አይደለም እንዴ? እያንዳንዱ ሰው በነፍስ ወከፍ ስለሰራው ነገር ነው የሚጠየቀው። ስለዚህ ማንም ከማንም አይበልጥም። መጥፎ ዘር ጥሩ ዘር የሚባል ነገር የለም። ሁሉም የሰው ልጅ እኩል ነው። ይህ ሁለተኛው መሰረታዊ አስተሳሰብ ነው። እየተግባባን ኢንሻአላህ እየተረዳችሁ ነው? ናም ነቢዩ ዓለይሂ ሰላቱ ወሰላም መን በጠአሁ ዐመሉሁ ለም ዩስሪዕሁ ነሰቡሁ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ስራው ወደ ኋላ ያስቀረው ዘሩ ቀዳሚ ያደርገውም አሉ ነቢዩ ዓለይሂ ሰላቱ ወሰላም። ያ ፋጢማ ቢንተ ሙሐመድን ሰሊኒ ማ ሽእቲ ሚነ ዱንያ ላ ኡግኒ ዐንኪ ሚነላሂ ሸይአ አው ከማ ቃለ ነቢዩ ዓለይሂ ሰላቱ ወሰላም። አንቺ ፋጡማ ሆይ የሙሐመድ ልጅ ፋጡማ አሏት ነቢ ሰለላሁ ዐለይሂ ወሰለም። ያሻሽን ጠይቂኝ በዱንያ ላይ የቻልኩትን ሁሉ አደርግልሻለሁ አሏት። አላህ ፊት ግን አላድንሽም፣ ስራሽን ይዘሽ ነው የምትቆሚው። ተግባባን? አላህ ፊት ያለን ነገር እዚህ ዱንያ ላይ እንደ አባት የምችለውን አደርግልሻለሁ። ተግባባን? ምን ማለት ነው? መን በጠአሁ ዐመሉሁ ስራው ወደ ኋላ ያስቀረው ሰው ዘሩ አያስቀድመውም። ዘር የሚያስቀድም ቢሆን ኑሮ የነቢዩላህ ኑህ ልጅ ጀነት ይገባ ነበር። የነቢይ ልጅ የነቢዩላህ ሉጥ ሚስት ጀነት ትገባ ነበር። ግን መስፈርቱ ምንድነው? ዘር አይደለም፣ የግለሰቡ ስራ ነው። የፊርዓውን ሚስት አሲያ በክብር ተወስዳለች ቁርአን ውስጥ። የሉጥ ሚስት በክፉ ተነስታለች። ስራቸው ነው የሚያበላልጣቸው። ማንም ከማንም አይበልጥም፣ ማንም ከማንም አያንስም። የሚያበላልጠን በጎ ስራችን ብቻ ነው፣ በጎ አስተሳሰባችን ብቻ ነው። ስለዚህ ምን እንማራለን ከዚህ? በጅምላ የምንጠላው የለንም፣ በጅምላ የምንወደው የለን። እገሌ የገሌ ዘር ምርጥ ዘር የሚባል የለም። የምርጥ ዘር አስተሳሰብ አውሮፓን ምስቅልቅሏን አውጧታል። ሂትለር ሲነሳ ምንድነው ያለው? we are the best races፣ እኛ ምርጥ ህዝቦች ነን ብሎ ነው የተነሳው። ተባባናል። በዚህ አስተሳሰብ ምክንያት፣ በዚህ ግጭት ምክንያት አውሮፓ 65 ሚሊዮን ህዝብ አጣለች በጦርነት። ከዛ በኋላ ነው የባነኑት። እኛ እንግዲህ በሚሊዮኖች እስከምናጣ መጠበቅ ያለብን አይመስለኝም አይደለም። አሁን ቀድመን